ካፍ የ2025 ምርጡ ዳኛዬ ናቸው አለም። ፊፋም ከታላቁ ድግስ አጋፋሪዎች መካከል ስማቸውን አካተተም። ሶማሊያዊው አልቢትር ኦማር አርታን ሻንጣቸውን ሸክፈው ማያሚ ደረሱም። ለሰዓታት ተመረመሩ። ወደ አሜሪካ እንደበረሩ እየተማረሩ እንዲመለሱ ተደረገም። አሜሪካ አልቢትሩ አይገቡም አለች። ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መክረው ከባህርም ከመሬትም እየተነሱ በረቀቁ ጀቶች በሚሳኤልም ኢራንን መደብደብ ከጀመሩ 100 ቀናት አልፈዋል። ቴህራን ምላሽ እየሰጠች ቀጥላለች። በተኩስ አቁም ቆይተው በድጋሚ ጥቃት መለዋወጥ ጀምረዋል። በዚህ መሃል ዓለም ዋንጫው ደረሰም። በታሪክ ለመጀመሪያ ጊዜ አንዲት ሀገር ጦርነት የከፈተችባትን ታስተናግዳለች። የመካከለኛው የብረት ፍልሚያ ተጽዕኖ በእግር ኳስ ላይ መጣም። የኢራን ብሔራዊ ቡድን ተጫዋቾች የምድብ ጨዋታዎችን አሜሪካ ስቴዲየሞች ላይ ያደርጋሉ። ግን አሜሪካ ላይ ካምፕ ማድረግ አይችሉም። ፊፋ ግልጽ መተዳደሪያ ደንብ አለው። ፖለቲካና እግር ኳስ የተለዩ ናቸው የሚል ታዲያ ግዙፉ የዓለም ዋንጫ ይህ መርህ ተግባራዊ የተደረገበት ነው። ታሪክስ ምን ይነግረናል? ሰላም ጤና ይስጥልን የዳሰሳ ዝግጅት አድማጮቻችን፣ የዛሬ የትንታኔ ርዕሳችን እግር ኳስና ፖለቲካን ይመለከታል። ዘላለም ተፈሪ ነኝ። መልካም ቆይታም። ፕሬዝዳንት ዶናልድ ትራምፕ በግራ እጃቸው የዓለም ዋንጫን በቀኝ እጃቸው የፊፋ አለቃ ጂያኒ ኢንፋንቲኖን መልክ የያዘ አሻንጉሊት ጨብጠው በጋዜጣው የፊት ገጽ ላይ ያሉ ከደቡብ ምስራቋ አሜሪካዊ ግዛት ፍሎሪዳም ከውቧ ከተማ ማያሚ ደጅ እንዲመለሱ የተደረጉት ሶማሊያዊ ዳኛ ኦማር አርታን ደግሞ ቢጫ ካርድ መዘው ያሳያል። የፈረንሳዩ ተነባቢ ጋዜጣ ሌኪፕ የረቡዕ ዕለት እትም ርዕሱም እንዲህ ይነበባል። ወደ አሜሪካ እንኳን ደህና መጣችሁም። ጋዜጣው ይህን ርዕስ ለዘወትሯዊው ስሜት መግለጫ እየተጠቀመበት አይደለም፣ በምጸት እንጂም። ጂያኒ ኢንፋንቲኖ ለፕሬዝዳንት ትራምፕ ፍላጎት አድረዋል በሚል መወቀስ ከጀመሩ ውለው አድረዋል። ታህሳስ ወር ዋሽንግተን ዲሲ ውስጥ የዓለም ዋንጫ የዕጣ ማውጣት ስነ ስርዓት ሲደረግ ለፕሬዝዳንት ትራምፕ የአድናቆት ቃላት ደረደሩም። አሉም እኛ ከመሪ የምንፈልገው ይህንን ነው። ስለ ህዝቡ የሚያስብ መሪ፣ በሰላማዊና ደህንነቱ በተጠበቀ ዓለም ውስጥ መኖር እንፈልጋለን። ለሰላም ባደረጉትና ባስመዘገቡት አስገራሚ ውጤት የመጀመሪያው የፊፋ ሰላም ሽልማት በእርግጥም ይገባውታል። በዚህ ድርጊት ፊፋ የፕሬዝዳንት ትራምፕን ፍላጎት ለማስታገስ አዲስ ሽልማት በመፍጠር ተተችቷል። እናም የሌኪፕ ዘገባም ይህንን ያስታውሳል። የአፍሪካ ምርጡ ዳኛ ተብለው የተመረጡት ኦማር አርታን ከውድድሩ ውጪ መደረጋቸውን ተከትሎም የፊፋን ስፖርቱን ለሁሉም ተደራሽ የማድረግ ቃል ኪዳኑን ያፈርስበታል ይላል ሌኪፕ። አሜሪካ አልቢትሩን ከሽብር ቡድኖች ጋር አገናኝታቸዋለች። አስቀድሞም ትራምፕ ወደ ስልጣን ከተመለሱ በኋላም ብሔራዊ ደህንነትን ለመጠበቅ በሚል ያደሱትና ያጠናከሩት የቪዛ እገዳም ሶማሊያን ይጨምራል። እናም የአልቢትር ኦማር አርታን እገዳ ንጹህ ፖለቲካ ነው የሚሉም ይህን እንደ ምክንያት ይጠቅሱታል። ከትውልደ ሶማሊያዊቷ የአሜሪካ ኮንግረስ አባል ኤልሃን ኦማር ጋር በተፈጠረ የከረረ የፖለቲካ ጠላትነት ምክንያት በሀገሪቱ የሚኖረውን የሶማሊያ ማህበረሰብ ክብረነክ በሆኑ ቃላት ሲገስጹ ተደምጠዋል። ሽብርተኞች መመልመያ ማዕከል ሲሉም ፈርጀዋል። እናም ይህ ነው ተከትሎ እግር ኳስ ውስጥ የመጣው ኦማር አታርንም የዘወትር ህልሜ ከሚሉት መድረክ ያስቀራቸው ይላሉ ተቺዎች። ለዶናልድ ትራምፕ ግን የሀገር ደህንነት ጉዳይ ነው። ሌኪፕ እንኳን ወደ አሜሪካ ደህና መጣችሁ ሲል ዓለም ዋንጫውን የጂያኒ ኢንፋንቲኖ ተቋም ሳይሆን አሜሪካና ትራምፕ እንደሚመሩት ለማሳየት ለመተቸትም ነው። ፊፋ ለፕሬዝዳንት ትራምፕ ፍላጎት አደረ የሚለው ወቀሳም በአውሮፓውያኑ አቆጣጠር 2018 ሩሲያም ግዙፉን የእግር ኳስ ድግስ ስታስተናግድም ነበረም። ልዩነቱ ያኔ ተወቃሹ ቭላድሚር ፑቲንና የቀድሞው የፊፋ ፕሬዝዳንት ሴፕ ብላተር ነበሩም። አስቀድሞ 2014 ግዙፏ ሀገር በሶቺ ከተማ የፈረንጆቹን የክረምት ኦሎምፒክ አዘጋጀች። በጊዜው ዩክሬንን የሚመሩትና በሩሲያ ወዳጅነታቸው የሚታወቁት ቪክተር ያኑኮቪች ተቃውሞ ሲበዛባቸው የሶቺ ውድድር በተጠናቀቀ በጥቂት ቀናት ልዩነት ቭላድሚር ፑቲን ውድዋን ባረገብ መሬት ክሪሚያን ከጎረቤታቸው በኃይል ነጠቁም። እናም ኦሎምፒኩን የዓለምን ትኩረት ለመሳብና የወሰዱትን እርምጃ ለመሸፈን ተጠቅመውበታል ተብለው ተተቹም። ከአራት ዓመታት በኋላ ሞስኮ የዓለም ዋንጫን የማስተናገድ እድል አገኘች። በሴፕ ብላተር ወንበር የተቀመጡት ጂያኒ ኢንፋንቲኖ ሩሲያ ተወራ ተሸንፋ አታውቅም፣ አሁን ግን እግር ኳስ ይወራታል አሉ። የእግር ኳስ ታሪክ አዋቂው ዴቪድ ጎልድብላት ግን ፑቲን እግር ኳስን ወረረ ይላሉ። የዓለም ዋንጫው በሩሲያ ውብ ከተሞች ሲጀመር በምድርም በአየርም በባህርም የፑቲንን ሀገር የረገጡ ሁሉም በቻሉት አቅም ስለ ጎዳናዎች ንጽህና፣ ስለ አብያተ ክርስቲያናት ህንጻ ረቂቅነት፣ ስለ መስተንግዶም በመደመም አወሩም።
የማህበራዊ ትስስር ገጾች ስለ ሴንት ፒተርስበርግ የምሽት ድባብ፣ ስለ ካሊኒንግራድ መልክ፣ በአጠቃላይ በሩሲያ መልካም ነገር ሁሉ ተሞሉ። ከደማቅና ግዙፍ ስቴዲየሞች ጋር ዓለም ዋንጫውም በድምቀት ተጠናቀቀ። ፑቲንም ስለ ሀገራቸው የነበረው ምስል መቀየሩን በደስታ ገጽ ሆነው ተናገሩ። እናም ይህ ለምዕራቡ መገናኛ ብዙሃን የሚዋጥ አልነበረም። በፖለቲካው ሶፍት ፓወር ይሉታል። ፑቲን ይህን አቅም ተጠቅመው ከዚህ የዓለም ዋንጫ 4 ዓመታት ቀድሞ በክሪሚያ ያደረጉትን ከትውስታ የሚፍቅ ለቀጣዩ እርምጃቸውም የሚያዘጋጁበት ነው ባይ ናቸው። ፑቲናይዜሽን ኦፍ ፉትቦል እግር ኳስን የፑቲን መጠቀሚያ ማድረግ ነው ለተቺዎች። 2022 ክሬምሊን በልዩ ዘመቻ የዩክሬንን ድንበር ሰበረ። ፊፋ ጣልቃ ገባ። ሞስኮን ዓለም ዋንጫውን ጨምሮ ከውድድሮች አገደ። ፖለቲካና እግር ኳስ የተለዩ ናቸው። እርምጃው ትክክል አይደለም። ነገር ግን በግዙፍ መንግስታት ጫናም በመገናኛ ብዙሃኖቻቸው ዘመቻም ውሳኔው ጸና። ሞስኮ በኪየቭ ያደረገችው ነውር ወንጀልም ነው ያሉ ዋሽንግተንና ቴል አቪቭ ቴህራን ላይ ግልጽ ጥቃት ሲከፍቱ ዝም አሉ። ፊፋን ትዝብት ላይ የጣለውም ይህ ነው። ለተመሳሳይ ድርጊት እንዴት የተለያየ ውሳኔ ሊሰጥ ይችላል? ፊፋ የሰላም አለቃ ብሎ ከሰየማቸው ጥቂት ሳምንታት በኋላ ፕሬዝዳንት ዶናልድ ትራምፕ ወታደሮቻቸውን ረቂቅ መሳሪያዎች አስታጥቀው ወደ ደቡብ ላኩም። ቬኔዙዌላ ካራካስ አንድ ምሽት የሀገር መሪ ተወሰዱ። ወደ ኒውዮርክ ተጋዙ። ኒኮላስ ማዱሮ የአሜሪካ እስረኛ ናቸው። በአንድ ቤት ውስጥ ተቆልፎባቸዋል። በዓለም ዋንጫ ታሪክ ለመጀመሪያ ጊዜ አስተናጋጇም በውድድሩ ላይ ከምትገኝ ሀገር ጋር ጦርነት ውስጥ ነች። ጥያቄው ሩሲያ ዩክሬን ላይ የወሰደችው እርምጃም አሜሪካ ኢራን ላይ ከምታደርገው በምን ተለይቶ ነው ሩሲያ ታግዳም? አሜሪካም ጭራሽ የተሳታፊ ቡድን አባላትን የምታግደው ነው። ፕሬዝዳንት ትራምፕ ዳግም ወደ ዋይት ሃውስ እንደተመለሱ የተወሰኑ ሀገራት ዜጎችን ወደ አሜሪካ ከመግባት ሲያግዱ ጂያኒ ኢንፋንቲኖ ራሳቸው ተችተው ነበረ። የፊፋ ውድድሮች ሲነሱ ነገሩ ግልጽ ነው። ለዓለም ዋንጫ ያለፈ ማንኛውም ቡድን ደጋፊዎችና ባለስልጣናትን ጨምሮ ወደ አስተናጋጇ ሀገር የመግባት ፍቃድ ሊኖራቸው ይገባል፣ ካልሆነ ግን የዓለም ዋንጫ ሊኖር አይችልም ብለው ነበረ። እናም የማስተናገድ መብት ላይም ችግር ሊኖር እንደሚችል ጠቁሟል። በእርግጥ ፊፋ ይህንን አድርጎ ያውቃል። 2023 ከ20 ዓመት በታች ዓለም ዋንጫ ኢንዶኔዥያ ሊደረግ ነበር። የባሊ ገዢን ጨምሮ በሀገሪቱ እስራኤልን አናስተናግድም የሚል ተቃውሞ ሲነሳ ፊፋ ውድድሩን ወደ አርጀንቲና ወሰደው። ነገር ግን ጉዳዩ አሜሪካ ጋር ሲደርስ የፊፋ አቅም ደከመም። የኢንፋንቲኖ ምላስ ጉልበት አጠረው። የቪዛ ፈቃድ አሰጣጥን ጨምሮ ከአስተናጋጅ ሀገራት የኢሚግሬሽን ህግጋትና ሂደቶች ጋር በተያያዘ ምንም አይነት ጣልቃ ገብነት አላደርገም አለ ፊፋም የኢንዶኔዥያን ውሳኔ ረስቶም የራሱ ዳኛ ወደ አዘጋጇ ሀገር አትገባም ሲባል እንዴት የመናገር እንኳ ጉልበት አጣም። ዋሽንግተንና ቴል አቪቭ በድብቅ መክረው ኢራን ላይ እሳት ለማዝነባቸው ፖለቲከኞች በሁለት ጎራ ተከፍለው ሙግት ገብተዋል። የሚጠበቅም ነው። አሜሪካና እስራኤል ይህን ለማድረጋቸው ምክንያቶችን ይዘረዝራሉ። የፋርስ ምድር ላይ የተነሳው መንግስት የኒውክሌር የጦር መሳሪያ ሊታጠቅ እየሰራ ነው የሚለው ዋነኛው ነው። ኢራንም የሁለቱ ሀገራትን ውንጀላ በማስተባበል ራስን የመከላከል ፍልሚያ ላይ ነች። ይህ ሁሉ በእግር ኳስ አይን ሲታይ ግን ከፖለቲካው ይለያል። የፊፋ መተዳደሪያ ደንብ አንቀጽ 4 ስለ ገለልተኝነት መርህ በግልጽ አስፍሯል። ተቋሙ በፖለቲካዊና ሃይማኖታዊ ጉዳዮች ላይ ፍጹም ገለልተኛ ነው። ይህ በመርህ በህግ ደረጃ ነው። ሁልጊዜ ይተገበራል ወይ የሚል ጥያቄ ስለሚነሳም አንቀጽ 15 እና 19 የሀገራት ፌዴሬሽኖች ሶስተኛ ወገን ጣልቃ እንዳይገባባቸው ይደነግጋል። በአጭር ቋንቋ እግር ኳስ ከፖለቲካ የጸዳ ነው። በፊፋ መተዳደሪያ ደንብ መሰረት ተግባራዊነቱስ ይህ ጥያቄ አለበት። ሩሲያና ፑቲን እግር ኳስን ለፖለቲካ ዓላማ በማዋል ቢተቹም ለኃላፊዎችና ደጋፊዎች ግን በራቸውን ክፍት በማድረግ ተመስግነዋል። ኳታር በሰብአዊ መብት አያያዝ ብትወቀስ እንግዶችን ሁሉ ተቀብላ በማስተናገድ ተወድሳለች። በአሜሪካስ ስለ ደጋፊዎች አይደለም የምናወራው፣ በውድድሩ ተሳታፊ ስለሚሆኑ ልዑካን ነው። የኢራን ብሔራዊ ቡድን ቴህራን ከመደብደቧም ኢስፋሃን ከመመታቷም 1 ዓመት በፊት ነው የታላቁ እግር ኳስ ድግስ አድማቂዎች መካከል ስሙን ያጻፉም። ኢራን የምትጫወተው በምዕራብ ቀጠና ስቴዲየሞች ነው። ለምሳሌ ካሊፎርኒያ
ሎስ አንጀለስ ላይ። ነገር ግን አሜሪካ ስላልፈቀደች የቡድኑ አባላት ማረፊያቸውን ሜክሲኮ ቲዋና ከተማ ውስጥ አድርገዋል። እናም በየጨዋታዎቹ ቀናት ወደ አሜሪካ ገብተው ተጫውተው በ24 ሰዓታት ሁሉን አከናውነው ወደ ቲዋና መመለስ ይኖርባቸዋል። ይህ ሁሉ ከፊፋ ሀሳብ በተቃራኒ የሚደረግ ነው። እናም ዓለም ዋንጫውን እየመራ የሚገኘው ማን ነው? ፊፋ ወይስ ዋይት ሃውስ የሚል ጥያቄ ያስነስቷል። ዓለም ዋንጫውን 3 ግዙፍ ሀገራት ያስተናግዱታል። በአሜሪካ ውስጥ እንኳ ከአንዱ ከተማ ወደ አንዱ የሚደረግ ጉዞ ያደክማል። ለእንደዚህ አይነት ውድድሮች እንግዳ ነገር ነው። ነገር ግን ኢራናውያን ሀገራት እያቋረጡ እየተመላለሱ የምድብ ጨዋታዎችን ያጠናቅቃሉ። የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ኢራንን በጣሊያን ስለመተካትም ሲያወሩ ተደምጠዋል። ኢራን ለ4ኛ ተከታታይ ጊዜ በዓለም ዋንጫው ለመሳተፍ ብትዘጋጅም 15 አስፈላጊ የብሔራዊ ቡድኑ አጋዥ አባላት ቪዛ ተከልክለዋል በሚል እየከሰሰች ነው። ማክሰኞ ዕለት የኢራን እግር ኳስ ፌዴሬሽን ለምድብ ጨዋታዎች ለደጋፊዎቹ ተመድቦ የነበረው የትኬት ድርሻ እንደተሰረዘበት አሳውቋል። እንደ ፌዴሬሽኑ ድርጊቱም በዓለም ትልቁ የእግር ኳስ መድረክ ፖለቲካ ጣልቃ በመግባቱም ከባድ ጥያቄዎችን የሚያስነሳ ነው። ፊፋ የኢራን ደጋፊዎች በስቴዲየም ተገኝተው እንዲመለከቱ እየሰራ ነው። ግን ፈቃጇ አሜሪካ ነች። ኢራን በአሜሪካ እንድትጫወት መርሃ ግብር ከወጣላት በኋላም ሁለቱ ሀገራት ወደ ጦርነት ገቡም። የሀገሪቱ እግር ኳስ ፌዴሬሽንም የምድብ ጨዋታዎችን በሌሎች ሀገራት ለማድረግ ጠየቀም። ፊፋ ግን እግር ኳስ የሰላም መድረክ ነው፣ እናም የኢራን ብሔራዊ ቡድን መጫወት ያለበት አስቀድሞ በተመደበባቸው ስቴዲየሞች ነው አለ። ፕሬዝዳንት ጂያኒ ኢንፋንቲኖ የሚመሩት ተቋም ሀሳቡ መልካም ነው። እርግጥ ነው ሁለቱ ሀገራት ጦርነት ላይ ናቸው፣ ግን እግር ኳስ የሰላም መድረክ ነው። ልዩነት ለማጥበብ መወሰኑም ችግር የለበትም። ጥያቄው መስተንግዶ ላይ ነው። ኢንፋንቲኖ ትራምፕን ለማባበል ረጅም ርቀት ተጉዘዋል። በኖቤል የሰላም ሽልማት ቢከፉ በፊፋ የሰላም ሽልማት አስደስተዋቸዋል። ያውም ለመጀመሪያ ጊዜ አዲስ ነገርን አስጀምረው የክለቦች የዓለም ዋንጫ አሜሪካ እንድታስተናግድ በዋንጫ ስነ ስርዓቱ ከፍ ባለ ክብር እንዲገኙም አድርገዋል። የጀርመን እግር ኳስ ፌዴሬሽን እስራኤልና አሜሪካ የመካከለኛው ምስራቅ ግዙፉን ጦርነት ከመጀመራቸው በፊት እንኳን በአሜሪካ ዓለም ዋንጫ ላይ ላለመገኘት አድማ የማድረግን አስፈላጊነት በለሆሳስ ሲናገር ነበረም። ያኔ ትራምፕ ካናዳ ሌላኛዋ የአሜሪካ ግዛት ትሁን፣ ግሪንላንድም የእኛ ናት የሚሉበት ነበርም። ወራት ተቆጠሩ። ትራምፕ ኒኮላስ ማዱሮን ከመንበራቸው አንቀው ወስደዋል። ኢራን ላይ እሳት አዝንቧል። ግን ጀርመንም የምትሳተፍበት ዓለም ዋንጫ ተጀምሯል። ጀርመን አሜሪካ ሂውስተን ላይ ትጫወታለች። ፕሬዝዳንት ትራምፕ ስፖርት ወዳጅ ናቸው። በተለይም ለቦክስና ኤምኤምኤ ልዩ ፍቅር አላቸው። ይህን ታላቅ የእግር ኳስ መድረክ ሀገራቸው እንድታስተናግድም አድርገዋል። ኢንፋንቲኖን በኦቫል ኦፊስ ጋብዘው ለክርስቲያኖ ሮናልዶ በዋይት ሃውስ ልዩ የራት ምሽት አዘጋጅተው ሜሲና ኢንተር ማያሚን አድንቀው ለስፖርቱ ያላቸውን ፍቅር አሳይተዋል። የኢሚግሬሽን ሕግ የሀገራት መብት ነው። እርሳቸው ለአሜሪካ የሚበጃትን ስለማድረግ ይተጋሉ። ስለ ኢራንም ስለ ሶማሊያም ሲጠየቁም ስለ ሀገር ደህንነት አንደራደርም ነው መልሳቸው። ጥያቄው ተሳታፊ ሀገራት ከነደጋፊዎቻቸው ተገኝተው የሚሳተፉበትን ውድድር አዘጋጅነት ወስዶም የፊፋን ሕግ መጣስ ይቻላል ወይ ነው። ደግሞ ዶናልድ ትራምፕን ቭላዲሚር ፑቲንን በተቹበት በዚያው ሚዛን የሚያስቀምጧቸው አሉ። ትራምፕ እግር ኳስን ሳይሆን የሚወዱት ራሳቸውን ነው፣ የዓለም ዋንጫው የፖለቲካ መጠቀሚያቸው ነው ይላሉ። ፊፋ ፖለቲካና እግር ኳስ የተለያዩ ናቸው ቢልም ታሪክ ግን ከዚህ በተቃራኒ ይቆማል። እግር ኳስ የፖለቲካ መጠቀሚያ ሆኗል። 9 ዓመታት ወደ ኋላ የታሪክ ማህደር እንግለጥ። ዓለም ዋንጫው ገና ሁለተኛው መድረኩ ነው። የታላቋ ሮማ መቀመጫም የስልጣኔ ቀንድ ጣሊያን በፋሺስት መዳፍ ስር ትገኛለች። የስርዓቱ ቁንጮ ደግሞ ቤኒቶ ሙሶሎኒ ነው። ታላቅነቱን የጣሊያንንም የበላይነት በዓለም ፊት ማሳየት ፈለገም። ስቴዲየሞች በፍጥነት ተገነቡ። ቱሪን የሚገኘው ስቴዲየም ስታዲዮ ናዚዮናሌ ፒኤንኤፍ የብሔራዊ ፋሺስት ፓርቲ ስቴዲየም ተብሎ ተሰየመ። የዋንጫው ጨዋታ በሮም በሚገኘው በፓርቲው ስም በተጠራ ስቴዲየም ተደረገ። ጣሊያን የቀድሞዋን ቼኮስሎቫኪያን አሸነፈች። የፋሺስት ሰላምታ ፖስተሮች፣ ምልክቶች ሁሉም በኳስ ሜዳዎች ታዩ። እንዲሁም ፊፋ ከሚሰጠው ዋንጫ ባሻገር እጅግ ከፍ ያለ ሌላ ዋንጫ ለአሸናፊው ተሰጠ። የብሔራዊ ቡድኑ መሸነፍና ማሸነፍ ቀጥታ ከፋሺስት ስርዓቱ ጋር ተሰፋም። ዳኞች ግልጽ ተጽዕኖ ስር ነበሩ። በአጠቃላይ መርሁ ቪንቼሬ
ኦ ሞሬሬ ማሸነፍ ወይም መሞት ነበረም። ጋዜጦችም ድሉን የጣሊያን ዘርና የፋሺስት ፓርቲ የበላይነት አድርገው ዘገቡት። ደቡብ አሜሪካዊቷ ግዙፍ ሀገር አርጀንቲና በ1978 ዓለም ዋንጫውን ስታስተናግድ በጀነራል ሆርሄ ቪዴላ በሚመራው ወታደራዊ መንግስት ስር ነበረች። ከዚህ ውድድር ከ2 ዓመታት በፊት ነው አምባገነኑ መንግስት ወደ ስልጣን የመጣው። ቆሻሻው ጦርነት የተባለውም ተካሄደ። በ10 ሺዎች የሚቆጠሩ አርጀንቲናውያንን ነፍስ የበላ ነው። እናም ይህን ታሪክ መቀየር አስፈላጊ መሆኑ ታመነበት። የዓለም ዋንጫው ደግሞ ጥሩ መድረክ ነው። ወቅታዊውን የሀገሪቱን ሁኔታ መልክ ለመቀየር ተጠቀመበት። እኒህ እንደ ምሳሌ ቀረቡ። ትናንት ምሽት ሜክሲኮ ሲቲ ኢስታዲዮ አስቴካ የዓለም ዋንጫው እጅግ በደመቀ የመክፈቻ ስነ ስርዓት ተጀምሯል። እርግጥ ነው የፕሬዝዳንት ዶናልድ ትራምፕ አስተዳደር ፈልጎ አስተናግደዋለሁ ባለው ታላቁ የእግር ኳስ ሁነት የፊፋን መርህ ጥሷል። ደጋፊዎችን ብቻ ሳይሆን የሀገራት ልዑካንንም እየመረጠ አላስገባም ብሏል። ከ7 ሰዓታት በላይ በአየር ማረፊያዎች ተንገላተው የገቡም አሉ። ነገር ግን ታሪክ የሚነግረን አስቀድሞ ጥያቄዎችና ትችቶች ቢኖሩ አንድ ጊዜ የመክፈቻ ስነ ስርዓቱ ከተደረገም ተቃራኒ ሀሳቦች ከጉልህ ድምጽነት ወደ ጉሩምርምታም ቀጥለውም የሰለሉ የአኩራፊዎች ስሞታ እንደሚሆኑ ነው። ኳታር ላይ የምዕራብ መገናኛ ብዙሃን ዘመቱ። ዓለም ዋንጫው በታሪክ ማህደር በጥቁር ገጽ እንዲሰፍር ሰሩ። ግን ፊፋ ራሱ የምንጊዜም ምርጡ መስተንግዶ ብሎ ተጠናቀቀ። አሁንም ጂያኒ ኢንፋንቲኖ ራሳቸው ተናግረዋል። ይህ የዓለም ዋንጫ ምርጡና ልዩ ይሆናል ብለዋል። ሞስኮም ተመሳሳይ ነገር ተከስቷል። ፈረንሳይን ሻምፒዮን አድርጎ ሲጠናቀቅ ሩሲያም እንዲህ ናት እንዴ መገናኛ ብዙሃን ዋሽተውናል የሚሉ አስተያየቶች ተደመጡም። እግር ኳስ ኃይሉ ከፍተኛ ነው። አዎንታዊ ጎንን የማጉላት አቅሙ ይበዛል። አሜሪካ አብዛኛውን የጨዋታ መጠን ታስተናግዳለች። ዶናልድ ትራምፕ በመክፈቻው አይገኙም። ሶፊ ስቴዲየም ዝግጁ ነው። ፖለቲካዊ ውሳኔዎች የከበቡት ታላቁ ዓለም ዋንጫ ተጀምሯል። አዘጋጅና አቅራቢ ዘላለም ተፈሪ ነኝ። መልካም ሳምንት።